ሰላም የቻናሌ ቤተሰቦች ሰላማችሁ ይብዛ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አስተያየታችሁን በኮሜንት ላይ ያስቀምጡልኝ። ዛሬ እንዲህ እያልኳችሁ ያው ሰሞኑን እንግዲህ ቲክቶክ ላይ ምናምን እየታየ ነውና ላይቭ ላይ ሆና በተገደለችው ሴት በተገደለችው ወጣት ብዙ ሰው ሀሳቡን አስተያየቱን ምናምን ይሰጣል ስለ ጓደኛ ምንነትና ከላይ ብወጣ ምናምን ደብሮኛል እያለች እሷ ግን ቆይ እንዳትወጪ እያለች አቆይታት መጨረሻ ላይ እንግዲህ በፊቱ ፍቅረኛው አማካኝነት ነው ይባላል እንግዲህ አናቅም ሰው ልኮ እንዳስገደላት ጓደኛዋ እንግዲህ የልብ ወዳጅ ነኝ ብላ ደግሞ አጠገቧ ቁጭ ብላ እንዳትሄድ የምትከለክላት ጓደኛ ነበረቻት ማለት ነው። እና ሁላችንም በየቦታው ስናይ እንግዲህ ጓደኛዬ ማን ነው ብለን ራሳችንን እንድናይ ያደርጋል ማለት ነው። አንዳንድ ጊዜ ሰው ከጠላቱ ሊጠነቀቅ ይችላል። ጠላታችሁን ልትጠነቀቁ ትችላላችሁ በአንድም በሌላም በኩልና ግን ወዳጅ ከሚመስል ጠላት ደግሞ በጣም ከወዳጅ ከሚመስል ጠላት እግዚአብሔር አንተ ጠብቀኝ፣ ከጠላቴ ግን እኔ ራሴን እጠብቃለሁ የሚባል ተረት አለ እና በጣም ከባድ ነው። ዛሬም ዞር ብለን ስናይ በእያንዳንዳችን ቤት በእያንዳንዳችን ጓዳ የምንሰራበት ቦታ የራሳችን ጓደኛ በምንለው ነው የምንጠቃው ማለት ነው። በየትኛውም ቦታ ሄዱ ጓደኞቻቸው ነው። ለሰው ልጅ ጠላቱ ቤተሰቡ ነው። ለሰው ልጅ ጠላቱ የራሴ የሚለው ሰው ነው። የማያውቀው ሰውማ አያውቀውም፣ የት ያውቀዋል? እና ጓደኞቻችን እነማን ናቸው? እና ሌላም ቪዲዮ አለች በጓደኞቼ የተነሳ እናቴን ይቅርታ ምናምን እያለች የምትጠይቅ እና ጓደኞቻችሁን ውደዷቸው እንጂ አትመኗቸው። እና ቤተሰቦቼ ጓደኞቻችንን እንምረጥ የምንለው ሰው ከምን አይነት ሰው ጋር ነው? አንዳንድ ጊዜ መጠርጠርም ግድ ነው። ጠርጥር የሚባል ነገር ግን ከባድ ነው ማለት የልቤ ሰው ነው ብላችሁ አንድ ላይ እየበላችሁ እየጠጣችሁ በዚህ ያክል ቅናትና መቀኝነት የገባበት ጓደኛ አለ። አሁንም ጭምር በስራ ቦታችን ራሱ እንግዲህ በስደት ላይ በጣም ብዙ ነገር ያለውኝና አንዷ እንደ ትንሽ በለጥ ካለች በደሞዝ በለጥ ካለች ወይ ደግሞ ሰዎቹ በለጥ አድርገው ከወደዷት እንደዚህ በስራዋ ላይ ትጉ ከሆነች እንግዲህ በትጋታችሁ ልክ ነው ሰው የሚወዳችሁ እና እንደዚህ አይነት ከሆነ በቃ እርስ በራሳችን አብሶ ደግሞ አበሾች በጣም በዚህ አንደኛ ነን። ያው እንግዲህ የሞተችው አበሻ ባትሆንም ግን ለራስም አንዳንዴ ሌላው ላይ የሚፈጠረውን ነገር ለራስም መውሰድ አንድ ነገር ነውና አበሾች ደግሞ በጣም በዚህ በምቀኝነት በጣም ታዋቂዎች ነን እና ከዛ የተነሳ እርስ በራሳችን እንበላላለን፣ እርስ በራሳችን እንመቀኛኛለን። አንዱ ከፍ እንዲል አንፈልግም። በቃ ተያይዘን እዛው ኩርክም ብለን አንድ አይነት እንድንሆን ነው የምንፈልገው እና በጣም ይሄ እርግማን ነው እና ይህ ምቀኝነት ቅናት ቅንቅን ማለት ነው። ማለት ቅናት አጥንትን ያነቅዛል። የምንቀና ከሆነ በጣም ከባድ ነው። በነገራችን ላይ በምንቀናው ልክ የራሳችንም ህይወት ነው የምንይዘው። የሰው ልጅ በሰው የሚቀና ከሆነ ዘላለሙን እሱ ራሱ ከፍ አይልም ማለት ነው። ለምን? እግዚአብሔር የልባችንን ንጽህና የልባችንን ትህትና ተመልክቶ ነው እግዚአብሔር የሚባርከውን እና እግዚአብሔር አምላክ ከጓደኛ ጠላት ይሰውረንና እንዴት እንዳሳዘነችኝ አልገልጸውም። እና ያው እንግዲህ ግድ የራሳችን ሰው የራሳችን ሀገር ልጅ መሆን አይጠበቅበትም ለሰው ልጅ ለማዘን ማለት ነው። እና ሰው እግዚአብሔር አምላክ ከክፉ ጓደኛ ይጠብቀን። የልባችሁን አውርታችሁ ጎደሎ ጎናችሁን፣ ደካማ ሙሉ ጎናችሁን ብዙ ነገር እናወራለን። ለልብ ጓደኛ ለቤተሰብ የማናወራውን ለእናት ለቤተሰብ ለልጆቻችን የማናወራውን ለጓደኛ ይብላችሁ የምታወሩትናልና ብዙ ሚስጥራችሁን ከወሰደች ወዳ እንደዚህ አይነት ደግሞ ለሞት ወጥመድ የሚያጠምድ ጓደኛ እግዚአብሔር አምላክ ይሰውረን ማለት ነው። እና እኛም እንግዲህ ራሳችንን ማየት አለብን። ጠቢብ ሰው ራሱን ነው የሚያየው ይላል መጽሐፍ ቅዱስና
አንዳንዴ ሌላው ጋር ሄደን ከምናወራ ሌላው ማለት ስለ ሰው ከምናወራ እኔ ማን ነኝ? እኔ ለጓደኛዬ ምንድነው ማስበው? ጓደኛዬ ሲሳካላት፣ ጓደኛዬ የሆነ ስኬት ጥሩ ትዳር ስትይዝ፣ ጥሩ ጓደኛ ስትይዘው፣ ባል ስታገባ፣ ቤቷ ሲሻሻል እቀናለሁ አልቀናም ራሳችንን ማየት አለብንና እግዚአብሔር እንዲባርከን ከፈለግን ለሰው እና እግዚአብሔር እንዲባርከን ከፈለግን ለሰው መልካም ማሰብ አለብን። የሰው ልጅ ሲያድግ ከፍ ሲል ሲሳካለት ሲከናወንለት ደስ ሊለን ይገባል። አንዳንድ ጊዜ ላዘነው ሰው ወይ ለወደቀው ሰው ወይ ደግሞ ቀን ለጎደለበት እና አንዳንድ ጊዜ ማለት ለተራበ ሰው፣ ለቸገረው ሰው፣ ላዘነው ሰው፣ በኑሮ ዝቅ ላለው ሰው ስናዝን ንጹህ ልብ ያለን ምናምን ይመስለናል። ንጹህ ልብ ያለን ይመስለናል ለሰው ስናዝን፣ ለተራበው፣ ለተቸገረው ምናምን። እሱ በጣም መልካም ነገር ነው። ግን የሰው ልጅ የሚለካው ማለት ነው የልቡ ንጽህና፣ የልቡ ትህትና፣ በጣም ቅን መልካም ሰው መሆናችን የሚለካው ግን በዛ አይደለም። በዛ አይደለም። የሰው ልጅ ትህትናው ቅንነቱ የሚለካው አጠገቤ ላለችው ጓደኛዬ ሲሳካላት ደስተኛ ከሆነ ልቤ እኔ ቅን ነኝ ማለት ነው። ማለት የብልጫ ነገር ከኔ በላይ ደሞዝ ሊከፈላት ይችላል። ከኔ በላይ ሰዎቹ ሊወዷት ይችላሉ። እንደዛ ሲሆን እኔ ደስታ ይሰማኛል ወይ? ውስጤ ደስ ይለዋል ወይ? እህቴ ሲሳካላት፣ ጓደኛዬ ሲሳካላት፣ አጠገቤ ያለው ወንድሜ መኪና ሲገዛ፣ ቤት ሲሰራ እኔ ደስተኛ ነኝ ወይ ብለን ልናስብ እንችላለን። የሆነ ማለት በኑሮ ዝቅ ላለ ሰው ብቻ በማዘናችን ንጹህ ልብ አለን ማለት አይደለም። እውነት ነው። ሰው በደስታው ጊዜ ከጎኑ ቆማችሁ የዛ ሰው ደስታ የሚያስደስታችሁ ከሆነ ያን ጊዜ ትክክለኛ ሰው ናችሁ። እና እግዚአብሔርም የሚወደው ደግሞ እንደዛ ነው። የሰው ልጅ ካዘነው ጋር እንዲያዝን፣ እንደገና ደግሞ ሰው ደስ ካለው ጋር ደስ እንዲለው መጽሐፍ ቅዱስ ይናገራል። እኛ የቱ ጋ ነን? እውነትም አሁን ትክክለኛ ልብ አለኝ ልቤን ልፈትሸው ብለን ስናስብ እህቴ የሆነ ነገር ሲሳካላት ደስ ይለኛል ወይ? በቃ ውስጤ ደስታ ይሰማል ወይ? በለጥ ያለ ደግሞ ሲከፈላት ደስ ይለኛል ወይ ብለን ልናስብ እንችላለን። ማሰብ አለብን፣ ግዴታ ነው። እና እንደገና እግዚአብሔር አምላክ ደግሞ ሰው ነው የሚሰጠው። መቼም በህይወታችን ዘመን ሁላ እግዚአብሔር የታመነ ሰው የሚሰጥ እግዚአብሔር ነው። እግዚአብሔር አምላክ ከክፉ ጓደኛ ይጠብቃችሁ። እግዚአብሔር ልባችንን ንጹህ ያድርግልን። አቤቱ ንጹህን ልብ ፍጠርልኝ እንዳለ ዳዊት ማለት ነው። እግዚአብሔር ከክፉ ነገር ይጠብቃችሁ። እህቶቼ በስደት ላይ ያላችሁ፣ በማንኛውም ቦታ ያላችሁ እግዚአብሔር ሰው ይስጣችሁ፣ ልባችሁን የሚያሳርፍ ጠላት ሲመጣባችሁ የሚከራከር አትንኩብኝ የሚል ሰው ይስጣችሁ እንጂ ገበናችሁን የቤታችሁን ጓዳ ከነገራችሁት በኋላ አደባባይ ወጥቶ ከሚያሰጣ ሰው ይጠብቀን ማለት ነው።